ስለ ቤተ ክርስቲያን ጉዳይ ያው የትኛውም ሰው ይሰበሰባል። ሊቀ ጳጳስ ነው ወይንም ጳጳስ ነው ከመሸማቸው በፊት በኤጲስቆጶስነት ይመረጣሉ። አሁን በሀገራችን ግን በቃ በተመረጡ በሁለት ሳምንት ምንድነው አስኬማው ይደረግላቸዋል። ወይንም ደግሞ አርየ ብር ጨብጠው ጳጳስ ሲኖዶስ ማለት ሊቆ ማህበር ማለት ነው እና ሐዋርያትን በሲኖዶስ የተማረ ግብረ ገብ የሆነ ይሾም ብለዋል። በመጀመሪያ የተማረ በሁለተኛ ደረጃ ደግሞ ግብረ ገብ የሆነ ይሾም ብለዋል። እንግዲህ ግብረ ገብ የሆኑ አባቶች አይታቸው ከሆነ ሲቸገርም አብረው ይቸገራሉ፣ ሰው ሲያዝንም አብረው ያዝናሉ፣ አብረው ያለቅሳሉ። ለምን ሁለት ጊዜ ይሰበሰባሉ ያለና ሚጠብተ ብርሃናት ከዓመት 2 ጊዜ ነው። እነሱንም አንትሙቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ይላቸዋል። የቅዱስ ሲኖዶስ መሪው ማን ነው? የቅዱስ ሲኖዶስ መሪው መንፈስ ቅዱስ ነው። ሰው አይመራው፣ መንፈስ ቅዱስ ነው። ጉባኤው የሸንጎ ጉባኤ አይደለም። ያና መንፈስ ቅዱስ ወሰነናል ነው የሚሉ። መንፈስ ቅዱስ የሚመራው ከሆነ አንድነቱ ለምንድን ነው የማይመጣው? እሱን ምንድነው ይላሉ? እስኪ አንድነቱ እንኳን አሁንም ድረስ ግን ሲኖዶስ በተጀመረ ቁጥር ጫጫታዎች የሚበዙ በአብዛኛው ከውጭ ነው። ቅዱስ ዮሐንስ ቤተክርስቲያንን የሚመራው የነበረ እግዚአብሔር በራእይ እያነጋገረው ነው። ምን ተይብ የመንፈስ ቅዱስ ለአብያተ ክርስቲያናት ብሎ ነው የሚጀምረው። ሊቃነ ጳጳሳትን በመሾም ደረጃ ከቅርብ ጊዜ ጀምሮ ብሔርተኝነት ላይ ነው የምታደለው። ሰላም ጤና ይስጥልን አድማጮቻችን፣ ተመልካቾቻችን እንደምን ሰነበታችሁ? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የረክበ ካህናት ተጀምሯል። አባቶቻችን ብፁዓን አባቶቻችን ጉባኤ ጀምረዋል። እሱም በተመለከተ ከመምህራችን የኔታ ማይበል ፈጠነ ጋር ቆይታ እናደርጋለን። እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጋብዛለን። የኔታ እንዴት ሰነበቱ? ጤና ይስጥልን። እንዴት ሰነበቱ? ሰላም ሰነበቱ? ደህና እግዚአብሔር ይመስገን። መልካም። ዛሬ እንግዲህ በመግቢያው እንደተናገርኩት የቤተ ክርስቲያናችን ወይም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረክበ ካህናት የሚል ጉባኤ አለና እሱን ጉባኤ በተመለከተ ከስያሜው ጀምረን አንዳንድ ጉዳዮችን እያነሳን ቆይታ እንድናደርግ ነው ወደ ስቱዲዮ የጋበዝነው። ጥሩ ነው። ያው እንግዲህ አድማጮቻችን ነው ያው እንደሚያዩት ዛሬ ያው ረክበ ካህናት ነው። ምናልባትም አሁን እኛ በቀረጻ ላይ ሳለን ቅዱስ ሲኖዶስ ሊቃነ ጳጳሳት ጸሎት አድርገው እየጀመሩት እንደሆነ ይታወቃል። ዋዜማም ነው እንግዲህ ቀጥታ ስርጭት እንከታተላሉ። እኛ ደግሞ እንደው በሚዲያ አንዳንድ ነገር እናንሳ። ራሱን የቻለ ያው ረክበ ካህናት ሲባል እንግዲህ አባቶቻችን ጉባኤ የሚያደርጉበት ቀን ነው። ወይንም ደግሞ ረክብ ማለት መገናኘት ነውና የሚገናኙበት ዕለት ስለሆነ ያንን አስመልክተን ነው አንዳንድ ነገር የምናነሳ። በአንተ በኩል ጥያቄዎች ካሉ እስኪ አጭር አድርገን እናንሳ። እስኪ ረክበ ካህናት ማለት ምንድነው? ራስ ትርጓሜው እንግዲህ ካህናት ማለት አገልጋዮች ማለት ነው። ረክብ ማለት ደግሞ እነሱ አንዱን የሚገኙበት ጉባኤ እንደማለት ነው እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከባለ 50 ቀጥሎ ከትንሣኤ ቀጥለው በባለ 50 ውስጥ ካሉት በዓላት ወይንም ደግሞ ይሄ የጉባኤ በዓል እንኳን ባይሆን ያው በዓል 50 ቀን ጴንጤቆስጤ በዓለ 50 ተብሎ ይጠራል። በዓል የሚለው ራሱ በውስጡ ጌታችን የኢየሱስ ክርስቶስን ትንሣኤ የምናከብረው በዓል እንደሆነ ያስረዳል። አንተ ወደ አነሳው ጥያቄ ስንመጣ ያው እንግዲህ የረክበ ካህናት ማለት አባቶቻችን በጉባኤ የሚገናኙበት ነው። እነሱ ደግሞ የሚገናኙት ያው ከዓመት 2 ጊዜ ነው የሚገናኙ። እንግዲህ ከዓመት 2 ጊዜ እንደሚገናኙ ያው በመጽሐፍ ተጽፏል። እነሱም ያንን ትእዛዝ ይዘው እያደረጉት ነው ማለት ነው። ጥሩ። ካህናት ነው የሚለውና ቅድም እንዳሉት የሚገናኙበት ነው። ካህን የሚለው ስያሜ ብዙ ነውና ከዲቁና እስከ ጵጵስና ያለው ነውና እነማን ናቸው ግን በዚህ አሁን አድማጮቻችን ግልጽ እንዲሆንላቸው በዚህ ጉባኤ አሁን የሚገኙት ካህናት ስንል ጳጳሳት ናቸው? ከ3 ይጨምራል? ማንን ነው የሚያካትተው? ስለ ቤተ ክርስቲያን ጉዳይ ያው የትኛውም ሰው ይሰበሰባል። ካህናትም ምዕመናንም ይሰበሰባሉ። ነገር ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናየው ረክበ ካህናት ሊቃነ ጳጳሳት ጉባኤ የሚያደርጉበት ነው። ካህናት ከሊቃነ ጳጳሳት በታች ከኤጲስቆጶሳት በታች ያሉ ናቸው በማዕረግ። እነሱ በሲኖዶስ ሊቃነ ጳጳሳት በሲኖዶስ ተሰብስበው ከዚያ በኋላ የሚያስተላልፉላቸው ነገር ካለ
ከዚያ በኋላ ደግሞ ካህናት ወደ ሊቀ ጳጳሳት ይሰበሰባሉ። እንግዲህ ምንድነው ጠቅልል አድርገን ስናየው ወይትጋቡ ሁሉ ኤጲስቆጶሳት ሀገር ሀበ ጳጳሶሙ ክሌ ጊዜ በዓመት ነው የሚለው። በዓመት 2 ጊዜ ኤጲስቆጶሳት ወደ ሊቃነ ጳጳሳት ወደ ሊቀ ጳጳሳቸው ይሰብሰቡ። እንዲሁም ደግሞ ሊቃነ ጳጳሳት ደግሞ ወደ ርዕሰ ሊቃነ ጳጳሳቱ በዓመት 2 ጊዜ ስብሰባ ያደርጉ ነው የሚለው፣ ጉባኤ ያደርጉ ነው። እና አሁን ያ ጉባኤ ነው የተጀመረ። እንግዲህ ለምን ይሄ ጉባኤ ምንድነው ብለን ስንመለከተው ሊቃነ ጳጳሳት ለብዙ ነገር ይሰበሰባሉ። የጠመመውን ለማቅናት የተዛባውን ደግሞ ለማስተካከል ይሰበሰባሉ። ከዚህም በላይ ደግሞ እንዲሁ እርስ በርሳቸው በዓመት 2 ጊዜ ተገናኝተው ይመክራሉ፣ ይዘክራሉ፣ የቤተ ክርስቲያንን ጉዳይ ይነጋገራሉ፣ ለሀገርም ይጸልያሉ፣ ለምዕመናንም ደግሞ እንዲሁ ይጸልያሉ። እንደገና ደግሞ ማህበረ መንፈስ ቅዱስ በመንፈስ ቅዱስ የሚመራ ማህበራቸው ነው እና ከዓመት 2 ጊዜ ይሰበሰባሉ ነው። ጥሩ። በቅድም ሲያነሱልኝ የኤጲስቆጶሳት ወደ ጳጳሳት ወደ ሊቃነ ጳጳሳቱ ደግሞ ወደ ፓትርያርኩ ወይም በቅዱስ ሲኖዶስ ስብሰባ ኤጲስቆጶሳት የሚለው መዋቅር አለ። አሁን እኛ በቤተ ክርስቲያን አለ። ኤጲስቆጶሳት ሊቀ ጳጳሱ ነው ወይንም ጳጳሱ ነው ከመሾማቸው በፊት በኤጲስቆጶስነት ይመረጣሉ። ተመርጠው ይሄ ቡራኬ ይሄ የጵጵስና ግብረ ጵጵስናን እየተማሩ የሚሰነበቱበት ሳምንት የኤጲስቆጶስነታቸው ሳምንት ነው። ለምሳሌ አሁን አይታቸው ከሆነ ጵጵስና በሚሾሙ ጊዜ ከዚያም ቦታ ይጠቆማሉ። ከዚያ በኋላ እነዚያ እንግዲህ ቀለል ባለ አነጋገር በውድድር ይመረጣሉ። ተመርጠው በኤጲስቆጶስነት ሲመረጡ ከዚያ ጀምረው የኤጲስቆጶስነት ጸሎት ተደርጎላቸው በዚያው ወደ ማረፊያቸው ይሰበሰቡና ዲቁና እንዴት እንደሚሰጡ ቡራኬ እንዴት አድርገው እንደሚባርኩ ሊቃነ ጳጳሳት በተራ እየገቡ ወይንም ደግሞ ያስተምሯቸዋል ማለት ነው። እና ከአንዳንዱ ሊቃነ ጳጳሳትም እየተከተሉ እየሄዱ ሊቀ ጳጳሱ የሚሰራውን ስርዓት ይማራሉ። እና የኤጲስቆጶስነት ዘመንም አለ። አጭር ስለሆነ ነው ተለይቶ የማይታወቀው። በድሮ ዘመን አንድ ኤጲስቆጶስ ከተመረጠ በኋላ ሊቀ ጳጳሱን እየተከተለ እስከ 4 ዓመት እስከ 5 ዓመት ስራ ይሰራል። ከዚያ በኋላ ነበር የደሎ ተብሎ የሚሾም ማለት ነው። አሁን በሀገራችን ግን በቃ በተመረጡ በ2 ሳምንት ምንድነው አስኬማው ይደረግላቸዋል። ወይንም ደግሞ አብይ ብር ጨብጠው ጳጳስ ይሆናሉ ማለት ነው። ከዚያ በኋላ ደግሞ እነሱ ጳጳስ ሆነው ይሾሙና ከነሱ ቀጥሎ ሌሎች ደግሞ ሲሾሙ ጳጳስ የነበሩት ሊቀ ጳጳስ ተብለው ወይንም ሊቃነ ጳጳሳት ተብለው ይጠራሉ ማለት ነው። ስለዚህ የኤጲስቆጶስነት ዘመን አለ ማለት ነው። የቅዱስ ሲኖዶስና የርክበ ካህናት ልዩነታቸው ምንድነው? ሲኖዶስና ርክበ ካህናት ሲኖዶስ ማለት ጉባኤ ማለት ነው። ርክበ ካህናት ደግሞ መገናኘት ማለት ነው። ስለዚህ በዋዜማው ሲገናኙ ርክበ ካህናት እንለዋለን። ከዚያ በኋላ ደግሞ ጉባኤውን ከሚጀምሩበት ጀምረን በስመ አብ ብለው ጸሎት ከሚጀምሩበት ሰዓት ጀምረን ያለውን የቅዱስ ሲኖዶስ እንለዋለን። ጉባኤ እንግዲህ ቅዱስ ሲኖዶስ እንለዋለን ማለት ነው። ሲኖዶስ ማለት በራሱ ሲኖዶስ ማለት በሌሎች ሀገር አንድ ንባብ ቢሆንም በእኛ ሀገር ግን ሊቆ ማህበር ማለት ነው። እና ሊቆ ማህበር ተብሎ ይከፈላል። እንግዲህ ሊቃነ ጳጳሳትም ሊቃውንትና ማህበር ናቸው። አንድነታቸው ማህበር ይባላል፣ ትምህርታቸው ደግሞ ሊቃውንት ይባላሉ ማለት ነው። ስለዚህ ሲኖዶስ ማለት እንዳጠቃላይ ሊቆ ማህበር ማለት ነው። ሰፋ አድርገን ስንለው አሁን ማህበረ ሊቃውንት ማለት ነው ሲኖዶስ ማለት በአሁኑ አነጋገር ማለት ነው። እና ያው በቤተ ክርስቲያንም አሁን ሊቃነ ጳጳሳትንም ስታያቸው ማህበር አላቸው። ማህበር ሲባል ይሄ የጽዋ ማህበር ዝቅ ያለ ማህበር ሳይሆን ይሄ ራሱ ሲኖዶሱ ማህበር ነው። ማህበረ ሊቃነ ጳጳሳት ነው። እንደገና ደግሞ ውስጣቸውን ሲገልጽ ደግሞ ማህበረ ሊቃውንት ናቸው። አይተ ከሆነ በእኛም ሀገር በሌላም ሀገር እንግዲህ ለሊቀ ጵጵስና የሚታጩት ከሊቃውንት ክፍል ተመርጠው ስለሆነ በትምህርታቸው የተመሰከረላቸው መምራት የሚችሉ ነውር ነቀፋ የሌለባቸው እግዚአብሔርን የሚያገለግሉ አባቶች ስለሆኑ ሊቃውንት ናቸው ማለት ነው። እና ሐዋርያትም በሲኖዶስ የተማረ ግብረ ገብ የሆነ ይሾም ብለዋል። በመጀመሪያ የተማረ፣ በሁለተኛ ደረጃ ደግሞ ግብረ ገብ የሆነ ይሾም ብለዋል። እንግዲህ የተማረ ያሉ ለምንድን ነው ከተባለ መናፍቃን ሲሰለጥኑ ተከራክሮ መርታት የሚችል የተማረ የጠነቀቀ ስርዓት የሚያውቅ ቀለም የገባው
ይሾም ብለዋል። እዚያ ቀጥሎ ደግሞ ግብረ ገብ መሆን አለበት። ግብረ ገብነቱ ሁሉንም በአንድ አይን ያያል። ታላቅ ታናሽ ሳይል፣ ድሃ ባለጸጋ ሳይል ሁሉንም በአንድ አድርጎ የሚያስተዳድር ግብረ ገብ የሆነ ሲቸገርም አብረው ይቸገራሉ፣ ሰው ሲያዝንም አብረው ያዝናሉ፣ አብረው ያለቅሳሉ። መድኃኒታችን ኢየሱስ ክርስቶስ ከአልዓዛር ቤት ተገኝቶ ከማርያምና ከማርታ ጋር ስለ አልዓዛር እንዳለቀሰው ሁሉ ሊቃነ ጳጳሳት አሁን ሐዘን ላይ ተገጠው ራሳቸው አብረው አዝነው አልቅሰው አስተምረው አጽናንተው ይመለሳሉ እና የተማረ ግብረ ገብ የሆነ ይሾም ብለዋል። በጣም ጥሩ። በዓመት 2 ጊዜ ነው የሚሰበሰበው። ምንድነው ምክንያቱ በዓመት 2 ጊዜ ይሰበሰባል? እንግዲህ በዓመት 2 ጊዜ ይሰበሰባሉ የሚለው አንደኛው ያው በዚህ በወርሃ ግንቦት የሚሰበሰቡት ነው፣ ልክ አሁን ዛሬ እንደተሰበሰቡት ማለት ነው። ሁለተኛው በጥቅምት 12 ቀን የሚሰበሰቡት ነው። በጥቅምት 12 ቀን ይህ በረከተ ሚካኤል ይባላል ቀኑ። ይህ በኦሪት ዘኍልቍም የተጻፈ ነው። ምናልባት ብሉይ አዲስ የተማሩ ሊቃውንት ያውቁታልና በረከተ ሚካኤል ይባላል። መልአኩ ቅዱስ ሚካኤል በዚህ ምድር በረከቱን የዘራበትና ረቀቅ ያለ ምስጢርም ያለበት ቀን ነው እና በረከተ ሚካኤል ብለውታል። በዚህን ጊዜ ተሰብስበው በመልአኩ በቅዱስ ገብርኤል በዓል ጸሎት አድርገው ከዚያ በኋላ በ13 ነው ጉባኤ የሚጀምሩ እና አባቶቻችንም ይችን ቀን በረከተ ሚካኤል ብለውላቸዋል። የቅዱስ ሚካኤል በረከት የሚወርድባት ቀን ናት ብለውታል። እንግዲህ ወደ ውስጥ ብዙ የረቀቀ ምስጢር ሊኖረው ይችላል። እንግዲህ ቅዱስ ሚካኤልን በ12 ወራት ሁሉ እናከብረዋለን አይደለ? እነዚህ ቅዱስ ሚካኤል ታምራት የሰራባቸው ናቸው እና ጥቅምትም አይተህ ከሆነ ዳዊት ነቢየ እግዚአብሔር ዳዊት ተቀብቶ የነገሰበት፣ እነ ቅዱስ ማቴዎስም እንዲሁ ያረፈበት፣ ይልቁንም የሊቃነ ጳጳሳት አባት የሆነው ቅዱስ ድሜጥሮስም እንዲሁ የተመረጠበት ዕለት ስለሆነ ያንን ደግሞ ያው ቅዱስ ሚካኤል አይደል የመረጠው ቅዱስ ድሜጥሮስን እና በረከተ ሚካኤል ብለውታል። ጋር አገናኝተው ዕለቱን መርጠውታል ማለት ነው። በዚህን ጊዜ ተሰብስበው እንግዲህ ከጥቅምት በኋላ ያለውን ስታይ ክረምት ነው አይደለ? ክረምቱን እንዴት እንዳለፉ እንደ ዛሬው ስልክ መኪና ስለሌለ ያን ጊዜ ማን እንዳረፈ ማን በሕይወት እንዳለ እንኳን አያውቁም ነበር። ምክንያቱም እነሱ እንደዚህ ዘመን ሊቃነ ጳጳሳት ከአንድ ቦታ ተሰብስበው ሳይሆን የሚኖሩት ሀገረ ስብከት አላቸው። በየሀገረ ስብከታቸው ነው ሂደው ተበትነው ሲያስተምሩ የሚኖሩት ማለት ነው። ስለዚህ ስልክ ስለሌለ መኪና ስለሌለ ዓለም እንደ ዛሬው አንድ ስላልሆነች ማን እንዳለ ማን እንዳረፈ ማን በደዌ ሥጋ እንደተያዘ ማን ደግሞ ጤነኛ እንደሆነ እንኳን መረጃው አልነበራቸውም እና ከዚያ በኋላ ክረምቱ ካለፈ በኋላ ጸአተ ክረምቱን በሰላም ያሳለፋቸውን አምላክ አመስግነው ጉባኤ አድርገው የሚለያዩበት ዘመን ስለሆነ በጥቅምት ያለው በረከተ ሚካኤል ብለውታል። ያው የግንቦቱ ደግሞ አሁን እንደነገሩ ርክበ ካህናት ነው። ይህ በቀመር የሚወጣ የሚወርድ በዓል ነው። ለምሳሌ አሁን የዘንድሮ መጥቅ 3 ነው። የርክበ ካህናት ደግሞ ተውሳክ 3 ነው። 3 እና 3 6 ይሆናል ማለት ነው። ስለዚህ አሁን ዘንድሮ ግንቦት 6 ረቡዕ ቀን የሚጀምረው በዚህ ቀመር መነሻነት ነው እና ይህኛው የሚወጣ የሚወርድ በዓል ነው ማለት ነው። እያረግና እየወረዳለው ይሰባሰቡበታል ማለት ነው። ሌላው ብዙ ጊዜ ሊቃውንትም በምርምራቸው የሚያስቀምጡት ነገር ግን እንዲሁ ከላይ አውርታ ነው የምንሄድ ሚጠተ ብርሃናት ከዓመት 2 ጊዜ ነው። ሚጠተ ብርሃናት ከዓመት 2 ጊዜ ነው። ብርሃናት ራሱን ችሎ ይመላለሳሉ እና በዓመት 2 ጊዜ ሚጠተ ብርሃናት ይደረጋል የሚል በፍትሐ ነገሥት የተጻፈውን አሁን ማወራ ለምን 2 ጊዜ ይሰበሰባሉ ያለና ሚጠተ ብርሃናት ከዓመት 2 ጊዜ ነው። እነሱንም አንትሙቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ይላቸዋል። ስለዚህ ፀሐይ ከዓመት 2 ጊዜ ዑደት እንደሚያደርግ ወይንም ሚጠተ ብርሃናት በዚያ እንደሚገለጸው ሁሉ እነሱም ከዓመት 2 ጊዜ ተሰብስበው የዓለም ብርሃንነታቸውን አንትሙቱ ብርሃኑ ለዓለም አይደል ያላቸው የዓለም ብርሃን እናንተ ናችሁ ብሎ እግዚአብሔር ስለመረጣቸው ይህንን ምስጢር ይዘው ሚጠተ ብርሃናትን መነሻ አድርገው 2 ጊዜ ይሰበሰባሉ ነው። በጣም ጥሩ። ከዚህ እንትኑም ያው ካነሱት ከሚሰበሰቡበት አንጻር 2 ጊዜ በዓመት ነው የሚሰበሰቡ። በሚሰበሰቡበት ጊዜ እንደው የቅዱስ ሲኖዶስ መሪው ማን ነው? የቅዱስ ሲኖዶስ መሪው መንፈስ ቅዱስ ነው። ሰው አይመራው፣ መንፈስ ቅዱስ ነው የሚመራው።
ምን ማለት ነው? እሱን እስኪ መንፈስ ቅዱስ ነው የሚመራው ማለት ጉባኤው የሸንጎ ጉባኤ አይደለም። ጉባኤው ምድራዊ ጉባኤ አይደለም። ጉባኤው መንፈስ ቅዱስ የሚመራው ነው እንጂ ማንም ሰው ተነስቶ በበላይነት የሚመራው ጉባኤ አይደለም ማለት ነው። ያ ማለት ምን ማለት ነው? እንግዲህ መንፈስ ቅዱስ እኛና መንፈስ ቅዱስ ወሰነናል ነው የሚለው 50 ይሁኑ 100 እነሱን እንዳንዳደርገው መንፈስ ቅዱስን ደግሞ መሪ አድርገው እኛና መንፈስ ቅዱስ ወሰነናል ነው የሚለው። ስለዚህ አንድ ወንበር ከመካከላቸው ይቀመጣል። ከወንበሩ ላይ ወንጌል ይደረጋል። ያ የመንፈስ ቅዱስ ወንበር ነው ማለት ነው። ስለዚህ መንፈስ ቅዱስ በረቂቅ ከወንበሩ ላይ ተቀምጦ እንደሚመራላቸው እነሱም ያምናሉ፣ እኛም እናምናለን። ምዕመናንም ማመን አለባቸው። መንፈስ ቅዱስ በመካከል የሌለበት ስብሰባ አንድም ፓርላማ ነው የሚሆን፣ ሁለትም ደግሞ የገጠር ሸንጎ ነው የሚሆን እና መንፈስ ቅዱስ በመካከላቸው አለ ነው። በሰለስቱ ምዕት ታሪክ ማየት እንችላለን። ይሄን እንግዲህ 318ቱ ሊቃውንት አርዮስን ለማውገዝ ተሰብስበው ነበር እና ሊቃውንቱ 317 ናቸው ያሉ እንደሆነ ጌታችን ኢየሱስ ክርስቶስ 318ኛ ሆኖ ማለት ነው። ሊቃውንቱ 318 ናቸው ያለ እንደሆነ ጌታችን ኢየሱስ ክርስቶስ 19ኛ ሆኖ 319ኛ ሆኖ ጉባኤውን መርቶታል ማለት ነው እና ሰለስቱ ምዕትም ምልክት አይተዋል። መጀመሪያ እግዚአብሔር ወልድን አይተውታል። እንዴት አድርገው ነው ያዩት? ተመስሎ ምንድነው አሃደ ሕፃን ኤጲስቆጶስ ይለዋል። ሕፃን ኤጲስቆጶስ መስሎ ጉባኤ ሲሰበሰቡ አብሮ እየተሰበሰበ ይመራቸዋል፣ ያቃናላቸዋል ማለት ነው። ነገር ግን ንጉሱ ቆስጠንጢኖስ ደግሞ ምግብ በሚጋብዛቸው ጊዜ ይጠፋቸዋል። ከጉባኤ መገኘቱ መንፈሳዊ መሆኑ ከመብል ከመጠጥ ከመብል ከመጠጥ መታጣቱ ደግሞ እግዚአብሔር እንደሆነ አውቀዋል ማለት ነው። ከዚያ በኋላም ደግሞ እንደገና መልአከ እግዚአብሔርም ወርዶ በጉባኤው ተገኝቷል። የኢየሩሳሌም ኤጲስቆጶሱ በዘመኑ ሰለስቱ ምዕት ሲሰበሰቡ የነበረው ዮሐንስ ኤጲስቆጶስ ይባላል እና እሱ የሐዋርያትን አመክንዮ ሐዋርያት በሲኖዶሳቸው ጽፈው ያስቀመጡትን ከኢየሩሳሌም ያለውን ይዞ ወደ ኒቅያ ሰለስቱ ምዕት ወደ ተሰበሰቡበት ሲሄድ ከመንገድ እነዚህ ተረፈ አርዮሳውያን አገኙት። የእግዚአብሔር መልአክ ተገለጠለት። ለምን? ተረፈ አርዮሳውያን በእግዚአብሔር የሚያምኑትን በሰይፍ እየቀሉ እየጣሉ ሰማዕትነት ሲቀበሉ ከሰማይ አክሊል ሲወርድ ነው የተመለከተ ኤጲስቆጶሱ ማለት ነው። ሰማዕትነት ልቀበል ወይንስ የሐዋርያትን ግዘት ይዤ ልሄድ እያለ ሲያወጣ ሲያወርድ መልአኩ ተገለጸለት። ለምን ተገለጸለት ከተባለ ልቡ ሰማዕት ወደ መሆን አዘንብሎ ነበር። ነገር ግን ደግሞ ለሰለስቱ ምዕት የሐዋርያትን አመክንዮ ማን ያደርስላቸዋል እያለ ያስብ ነበር እና መልአኩ በሰው አምሳል ተገልጦ ይህንን እኔ ያደርስልሃለሁ፣ ሰማዕትነት ከፈለግ ሰማዕት መሆን ትችላለህ አለው። መጽሐፉን ካደረስክልኝ እኔ ሰማዕት መሆን እችላለሁ ብሎ ዮሐንስ ኤጲስቆጶስ ዘኢየሩሳሌም ሰማዕት ሲሆን መጽሐፉን የሐዋርያትን አመክንዮ መልአኩ ይዞ ከኒቅያ ጉባኤ ተገኝቷል እና እንዲሁ በሩ ተዘግቶ ነበረ። ረቂቅ እንደሆነ ለማጠየቅ ጠበቃዎችን ገርስሷቸው ገባ። ከዚያ በኋላ ያንን የሐዋርያትን ሲኖዶስ ለሰለስቱ ምዕት ጥሎላቸው እሱ ረቂቅ መልአክ መሆኑን ለማሳየት ጠፈሩን ወይንም ደግሞ የተሰበሰቡበትን የቤቱን ጠፈር ባጡን ሰጥቶት ወደ ሰማይ ሲያረጋይተው የእግዚአብሔር መልአክ እንደሆነ አውቀዋል ማለት ነው። ስለዚህ አሁን አንተ የጠየቀኝ ጥያቄ ጉባኤውን የሚመራው ማን ነው ካል መንፈስ ቅዱስ ነው የሚመራው ማለት ነው። ከዚያ በኋላ ከያው ርዕሰ ሊቃነ ጳጳሳት ወይንም ደግሞ በሌላ አነጋገር ፓትርያርኩ አሉ። ከዚያ በኋላ የሚመለከታቸው ጸሐፊ፣ ስራ አስኪያጅ የሚባሉት አሉ። እነሱ ተሰብስበው ያው ነገሩን ያካሂዱታል ማለት ነው። ነገር ግን ያው ሲኖዶስን በሊቃነ ጳጳሳትም ላይ አድሮ የሚመራው መንፈስ ቅዱስ ነው ለማለት ነው። በጣም ጥሩ። እንደዛ ከሆነ ብዙ ጊዜ አሁን በዚህ በሚዲያውም በምንም የምናየው ቅዱስ ሲኖዶስ ስብሰባ ሊጀመር አካባቢ ጀምሮ በጣም ብዙ ሽኩቻዎች እናያለን እና የመከፋፈሎች እንደዚህ ምንድን ነው ታዲያ መንፈስ ቅዱስ የሚመራው ከሆነ አንድነቱ ለምንድን ነው የማይመጣው? እሱን ምንድን ነው ይላሉ። እስኪ አንድነቱ እኮ አለ አሁንም ድረስ ግን ሲኖዶስ በተጀመረ ቁጥር ጫጫታዎች የሚበዙ በአብዛኛው ከውጭ ነው፣ ከውስጥ አይደለም። ምክንያቱም እንግዲህ
ሚዲያዎች በሁለት ይከፈላሉ። ሐሳውያን ሚዲያዎች አሉ፣ እውነተኛ ሚዲያዎች አሉ። እውነተኛ ሚዲያዎች ከሊቃነ ጳጳሳት አንደበት መግለጫ ሰምተው አባቶቻችን እንዲወስነዋል እንዲህ ተነጋግረዋል ብለው በቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ያለዚያም ደግሞ በታዘዘው አካል የሚገለጠው ነው። ሐሳውያን ሚዲያዎች የሚባሉት ሸቀል ላይ የተሰለፉ ሚዲያዎች አሉ አይደለ? አባገሌ ሊሾም ነው፣ አባገሌ ወደዚህ ሀገር ሊቀየሩ ነው፣ አባገሌ እንዲህ ሊያደርጉ ነው እየተባለ ብዙ ነገር ወሬ ይናፈሳል እና ያው እንደምታየው የቤተ ክርስቲያኒቱ ዋና ጉልላት መሰረት ስለሆነ ምን ውሳኔ ይወስኑ ይሆን ብለው ደግሞ በጉጉት የሚጠብቁ ምዕመናን አሉ። ለምን ከተባለ አየህ ቤተ ክርስቲያኒቱ በየጊዜው የመገፋትም እንዲሁም ደግሞ የልዕልናም ዘመን አላት። አንዳንድ ጊዜ ቤተ ክርስቲያኒቱ በምትገፋበት ዘመን በተለይ ሲኖዶሱ እንዲሁ ምንድነው አንድ መሆን ሲያቅተው ከሚዲያዎች ጫጫታ ያበዛሉ። እንዲህ ሊሆን ነው እንዲህ ሊፈጠር ነው እያሉ ያወራሉ። ያው አይተህ ግን ከዚያ በኋላ ስትመለከተው ግን አበቅቴ ውሉን አይሰጥም። ሲኖዶሱም ውሳኔው ብዙ የሚንገራገጭ አይደለም ለማለት ነው። አንዳንድ እንደ ከውሳኔዎች ሲኖዶሱ ካለፈ በኋላ የሚወጡ ውሳኔዎች ላይም ምዕመናን የማይስማሙባቸው ሊቃውንት ራሳቸው የማይስማሙባቸው ጠባጫሪ የሆኑ ጉዳዮች ሁሉ አንዳንድ ጊዜ ይመጣሉ ተወስኖ ካለፉ በኋላ። እንግዲህ በሲመታቸው በስልጣናቸው እንዳንገባ እንጂ ያው ዙሮ ያው ሰዎች ናቸው። ቅዱሳን መላእክት አይደሉም፣ ሊቃነ ጳጳሳት ነው። ስለዚህ ጳጳስም ስጋ ለባሲ ነው። አንዳንድ ጊዜ እኛ የጠበቅነውን ቀርቶ እኛ ያልጠበቅነውን እኛ ምዕመናን የጠበቅነውን ሳይወስኑ የራሳቸውን ውሳኔ ይወስናሉ። እነዚያን ውሳኔዎች ሊቃውንቱ አፈንጋጭ ሊቃውንት አሉ። በሲኖዶስንም ምንድነው የሚያንጓጥጡ አንዳንዶች አሉ እና በዚያ ምክንያት ያው ሲኖዶሱ የወሰናቸውን የማይስማሙ ሰዎች አሉ። ሁሉም ሰው ይስማማል ማለት እኮ አይደለም፣ ደግሞም አይስማማም። ሁላቸውም ደግሞ አንድ ይሆናሉ ማለት አይደለም። እንኳን ከውጭ ቀርቶ ከውስጥም እኮ በእጅ ብልጫ ወይንም ደግሞ በእጅ ብልጫም ባያደርጉት እግዚአብሔር እኛም እንኳን ብናበላሸው እግዚአብሔር ያቃናልናል ብለው እንዲሁ ብዙሃኑ የሚወስኑት ውሳኔ አለ። ነገር ግን ሳይስማሙ በድምፀ ተአቅቦ የሚወጡ ሊቃነ ጳጳሳት አሉ። እንግዲህ በድምፀ ተአቅቦ የሚወጡ ሊቃነ ጳጳሳት እንዳሉ ከውጭም ደግሞ የማይስማሙ ሊቃውንት ይፈጠራሉ። ጥሩ። በራእይ መምራት አይችሉም ቅዱስ ሲኖዶስ ማለት መንፈስ ቅዱስ ካደረባቸው ነው። ይቻል ነበረ። ያው በዚህ ዘመን እንግዲህ ራእይ ተቋርጦ ይሁን ወይንም ደግሞ ያዩት ማይናገሩ ነው ይሁን እንጂ እንደ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ያው መንፈስ ቅዱስ በህልም በራእይ እየተገለጸላቸው መርተውታል። እና ቅዱስ ዮሐንስ ቤተክርስቲያንን የሚመራው የነበረ እግዚአብሔር በራእይ እያነጋገረው ነው። ምን ተይብ የመንፈስ ቅዱስ ለአብያተ ክርስቲያናት ብሎ ነው የሚጀምረው። መንፈስ ቅዱስ ስለ ምዕመናን ስለ ቤተክርስቲያኖች ምን ብሎ ተናገረ? ወጸሐፍ ሎቱ ለመላከ ቤተክርስቲያን ዘተያጢሮን እያሉ የተያጢሮንን ሊቀ ጳጳስ የሌሎችንም የሰባቱ አብያተ ክርስቲያንን ሊቃነ ጳጳሳት ሕጉን የጻፈላቸው በራእይ አይቶ ነው። እና እንግዲህ ዛሬ ራእይ ያሉ አያዩ እንግዲህ ወደሱ ውስጥ ባንገባ ጥሩ ነው እንግዲህ እንጂ ዮሐንስ ልክ ነው በራእይ ነው። ግን ከአስሩ ማዕረግ መድረስ ያስፈልጋል። ራእይ ለማየትና ራእዩም ትክክለኛ ራእይ እንደሆነ ለማጠየቅ በቅድስና መብቃት ያስፈልጋል። አንዳንድ ጊዜ ማዕረግ ቅድስና ጵጵስና ይለያያሉ። ስለዚህ መንፈስ ቅዱስ በራእይ ተገልጾ የሚመራላቸው በማዕረግ ከፍ ያሉት ሳይሆን በቅድስና ከአስሩ ማዕረግ ለደረሱት ነው። እነ ቅዱስ ጴጥሮስን አንስተናል። ዮሐንስ ወንጌላዊንም አይተናል። በራእይ ወጸሐፍ ሎቱ ለቤተ ክርስቲያን ዘተያጥሮን እያለ ሲነግረው እንሰማለን። ምክንያቱም ለተያጥሮኑ የቤተ ክርስቲያን አስተዳዳሪ ለኃላፊው እንዲህ ብለህ ጻፍለት እያለ መንፈስ ቅዱስ እየነገረው እየጻፈ ይልክለት ነበረ እና የለም አይባልም ነበረ። አሁን አለ የለም ብትለኝ እኔን ሳይሆን የምትጠይቀኝ እዚያው ከሊቃነ ጳጳሳት ሄደህ ለምንድን ነው በራእይ ማትመሩት ራእይ አታዩም ወይ ብለህ እነሱን ነው ልጠይቃቸው የምችለው። እኔ እስከዚህ ድረስ ነው የምናገረው ማለት ነው። እንደዚያ ቢመራ ደስ ይለኛል፣ ደስ በእውነት ለመናገር ማለት ነው። ለምን ከተባለ ያው ያን ያህል ቅድስና ያን ያህል ማዕረግ ከከዊነ እሳት እንዲያው
ከነጽሮተ ስሉስ ቅዱስ እንደደረሱ አባቶቻችን ቢኖር ጥሩ ነው። እንደዚያ ቢሆን በጣም መልካም ነበረ ለማለት ነው ምኞት። በእርሶ አረዳድ የንታም አሁን ቤተክርስቲያኒቱ የኛ ቤተክርስቲያን የኦርቶዶክስ ቤተክርስቲያን እርሶ በላይ የሚያውቃት የለምና ቅድም ሲጠቅሱልኝ የጳጳሳትን ሲመቱ ተመለከተ ግብረ ገብነት ሊቅነት እንዲህ ሲጠቅሱልኝ ነበርና ምኑ ላይ እንደው ያተኮረች ይመስላል? ካሉ ከጠቀሱት ውስጥ የትኛው ላይ ያተኮራ እየሰራች ይመስላል? ሊቃነ ጳጳሳትን በመሾም ደረጃ ከቅርብ ጊዜ ጀምሮ ብሔርተኝነት ላይ ነው የምታደለው። በብሔር አድርገዋለች። እንደ አይነት ሹመት አሁን የመጣ ነው እንጂ ድሮ አልነበረም። ይህ ምንድነው በተወለደበት ዞን መላክ የመጣ አሁን ነው። እንግዲህ አይተህ ከሆነ ጌታችን ኢየሱስ ክርስቶስ ሐዋርያትን ወሮ ባህር ውስጥ ሁሉ አጽናፈ ዓለም በዓለም ዳርቻ በዓለም ዙሪያ ሄዳችሁ አስተምሩ አላቸው እንጂ ናትናኤልን ፊልጶስን ከቃና ስለተወለዳችሁ ቃና ዘገሊላ አስተምሩ፣ በገሊላ የተወለዳችሁ ገሊላን አስተምሩ፣ በናዝሬት የተወለዳችሁ ናዝሬትን አስተምሩ፣ በኬብሮን አሉ አይደል እነዚህ የመጽሐፍ ቅዱስ ኢየሩሳሌም ውስጥ ያሉ እነ ቤተልሔም፣ በቤተልሔም የተወለዳችሁ ቤተልሔምን ብቻ አስተምሩ አላለም። ዙራችሁ ሁሉንም አስተምሩ ነው። እና በሀገራችንም በመጀመሪያ ጊዜ ሊቀ ጵጵስና መሾም ሲጀምሩ 4 ሊቃነ ጳጳሳት ኢትዮጵያ ለ4 ተካፍለው ነው በመጀመሪያ ሊቃነ ጳጳሳት ይሆኑላት ማለት ነው። የምስራቅ፣ የምዕራብ፣ የሰሜን፣ የደቡብ ተብለው ተላዋይ አሳሩ ለአቡነ ሐራ፣ ተላዋይ አሳሩ ለአቡነ ምንድነው ለአባ ማይ ኢየሱስ እየተባሉ ነው የተሾሙላት እንጂ እንዳሁኑ ይህ በዞን በወረዳ አልመጣም። እና አሁን ጫጫታው የመጣ አሁን ቅድም ያነሳው ጥያቄ አለ። ሲኖዶስ ሲጀመር አካባቢ ጫጫታው ይበዛል ብለሃል። ጫጫታውም የመንደር ጫጫታ ነው። ለምሳሌ አንዱ ክፍል የመንደሩን የሚቀርበውን የሊቀ ጳጳሱን ዝና ልዕልና ያንን እየተነተነ አባገሌ ቢሆኑ ጥሩ ያስተካከሉት ነበረ፣ አባገሌ ቢሆኑ ጥሩ ይመሩት ነበረ፣ አባገሌ ይህንን ሀገረ ስብከት ቢይዙ ያቃኑት ነበረ እያለ ጫጫታውን ያበዛዋል። እና ይህ መከፋፈሉም ጫጫታውም የሚበዛ ከዚያ ላይ ነው። ይህንን እኛ ከተውነ እነሱ አንድ ይሆናሉ። ከታች ያሉት የመከፋፈል አንዱን ከፍ አንዱን ዝቅ የማድረግ አንዱን ትሁት አንዱን ደግሞ ልዑል የማድረግ አንዱን ኃያል አንዱን ድኩም ማድረግ እንዲህ አይነቶች አይገቡም፣ ተገቢም አይደሉም። እነሱ በማዕረግም አንድ ናቸው፣ በጉባኤም አንድ ናቸው። በሁሉም ነገር አንድ ስለሆነ የነሱን መተው ያለብን እንጂ ጫጫታ መነሳት የለብንም። ነገር ግን ከሆነ ምዕመናን በየቦታው ይሞታሉ። የክርስቲያን ምዕመናን ብቻ ሳይሆን አጠቃላይ ሕዝብ በዚያም ያልቃል። እልፍ ተወልዶ እልፍ ሞቶ እልፍ ተወልዶ ያድራል እንዲሉ አባቶቻችን ብዙ ሰው ስለሚሞት ለምን እዚህ ቦታ ይህን ያህል ሲሞት ሊቃነ ጳጳሳት ዝም ይላሉ? እስከ መቼ ድረስ ነው የማይናገሩ? ለምን ይህንን አያወግዙም ነው? ንግግሩም የሚገባ ንግግር ነው። የማውገዝ ግን ኃይል አላቸውና ለምን አላወገዙልንም ነው። መልካም እንግዲህ አሁን ያሉኝ እንዳለ ሆኖ ወደ አሁን በብሔርተኝነት ወደዛ እንድትወርድ ቤተክርስቲያኒቱ ወደዛ ሹመት እንድትሄድ የገፋት ምክንያት አለ ብሎ ያምናሉ? አለ ብዬ አምናለሁ። ሐዋርያት 72 ቋንቋ ተገልጾላቸው በየሄዱበት ሀገር ሁሉ በሀገራቸው ቋንቋ ነበር የሚያስተምሩ። ነገር ግን የኛ ሀገር ወይንም ደግሞ እንዳጠቃላይ አሁን ያለው ሰው የሚችለው ቋንቋ እንደው በዛ ቢባል 5-6 የሚችል ቋንቋ ይኖራል እንጂ አጠቃሉ ሁሉንም ቋንቋ የሚናገር ሰው የለም፣ መንፈስ ቅዱስ እንደ ሐዋርያት ካልገለጸለት በቀር ማለት ነው። ስለዚህ ይህንን ምክንያት አድርገን ሲመተ ጵጵስናውን፣ ሲመተ ክህነቱን፣ ሲመተ ዲቁናውን በየቋንቋው አደረግነው። ይህ ቤተክርስቲያኒቱ ጠንቅቃ የሰራችው አሁንም እየሰራችው ያለ መልካም ጎን ነው። እንዲያም ሆኖ በእኛ ቋንቋ የተሾመ የለም እያሉ ብዙ ጊዜ ጥያቄ የሚያነሱ ሰዎች አሉ፣ ብሔሮች አሉ። ለነሱም ሊቃነ ጳጳሳት ያስፈልጋቸዋል። ነገር ግን ይህ ሲሆን ቋንቋውን ስለተናገረው ብቻ ቅድስናው ሳይጠና የቤተ ክርስቲያን አቋሙ ሳይጠና አምደ ሃይማኖትነት ሳይመሰከርለት ቀርነ ሃይማኖት መሆኑን ሳናውቅ ዝም ብለን ከሾም ነው ያ ሰው ምን ይሆናል? የቋንቋ ጥገኛ ይሆንና ከዚያ በኋላ ቋንቋን ተጠግቶ የሚመጡ ደካማ ነገሮች ሁሉ በሱ ላይ ያርፋሉ ማለት ነው። እና ወደታች ወደ መንደር ይወተቱታል። ሊቀ ጳጳስ እንደሱ መሆን የለበትም።
ሊቀ ጳጳስ እንደሱ መሆን የለበትም። ቋንቋውን ወክሎ ቢሾምም የቤተ ክርስቲያኒቱን ሕግና ሕግ ማጥናት አለበት። አንድ ነገር ዳሂፀ ልሳንም ሲገጥመው ስርዓተ ቤተ ክርስቲያንም ሲሽር ስርዓተ ቤተ ክርስቲያንን ሽረዋል፣ ከሕግ ወጥተዋል ተብሎ ሲነገር የዚህ አካባቢ ሰው ስለሆንኩ ሌሎች ተሰባስበው ጫና ፈጠሩብኝ ማለት የለበትም። ያደረገውን ነገር ተከራክሮ አንድም መርታት ነው፣ ሁለትም ደግሞ መረታት ነው። ከተረታ ያስተካክላል፣ ከረታ ይቀጣል ማለት ነው። ሰብስበህ ጦርነት ማንሳት ግን የለብህም ነው የቤተ ክርስቲያኒቱ ሕግ አይደለም። ካለው ከመሰረታዊ መሬት ላይ ያለውን ነገር ስናየው ግን ሊቃነ ጳጳሳት እየዞሩ የሚያስተምሩበት ግራውንድ ላይ አይደለንም ያለ ነው። በእኛ ቤተክርስቲያን ይባርካሉ፣ ይሾማሉ፣ እንደዚህ ያደርጋሉ እንጂ አሁን እየዞሩ እያስተማሩ አይደለም። እንዲያው እንደ ምክንያት ሰው የሚያነሳው ይሆናል እንጂ በዚህ ልክ ቋንቋው መምህራን ናቸው የበለጠ የሚያስፈልጉት ለዛ በቋንቋው እንዲማር የሚያስፈልገውና ሆኖም ግን ሰው ልክ እንዳሉት አሁን የፖለቲካ እንትን አድርጎታል መልሶ። እንደገና ደግሞ ሰው ከሰጠቶ አንድ ተሳስታል ሲባል ሌላ ሰዎችን ይዞ እንዲያደርጉ እንዲህ በመሆኔ የሚባሉ ነገሮች ይታያሉና የሚሉት ነገር ካለ እዚህ የሚመክሩት ነገር ካለ በከፊል እስማማለሁ። ቋንቋውን ተናጋሪ ሊቀ ጳጳስ ሲሾም ቋንቋውን የሚያውቁ መምህራንን ሰብስቦ ማስተማር ይቀጥላል ማለት ነው እንጂ አንድ ሊቀ ጳጳስ እንዳንድ መምህር ወንጌላዊ እንዳንድ ሐዋርያ ሁሉም ቦታ ላይ እየዞረ ማስተማር አይችልም ማለት ነው። እንደዚያም አይፈቅድም። ለአንድ ሀገረ ስብከት አንድ ሊቀ ጳጳስ ነው የሚሾመው። የአንዱ ሊቀ ጳጳሳት ደግሞ በአንድ ሀገረ ስብከት ያሉ በሺህ የሚቆጠሩ በመቶ የሚቆጠሩ አጥቢያዎችን እያንዳንዶችን እየዞረ ያስተምራል ማለት አይደለም። ለነዚህ አስተምሮ ያበቃል፣ ዲቁና ይሾማል። ለነዚህ አስተምሮ የሚያበቁ መምህራንን ይሾማል። መምህራኖች ደቀ መዛሙርትን ያወጣሉ፣ ደቀ መዛሙርቱ መምህራን ይሆናሉ። ከዚያ በኋላ በቋንቋቸው እየዞሩ ያስተምራሉ። እንትን ያለኝ ሀሳብ ያለኝ ጥያቄ የቅዱስ ሲኖዶስ ቅድማ ላይ እንደተናገርነው በመንፈስ ቅዱስ የሚመራ ነው ብለናል እና አሁን ደግሞ ከቅዱስ ሲኖዶስ የወሰናቸው ውሳኔዎች ወይም ከቅዱስ ሲኖዶስ የሚሰጣቸው አቅጣጫዎች የሚያፈነግጡ ሰዎች አሉና ለቅዱስ ሲኖዶስ ወይም ቤተክርስቲያን ምንድን ማድረግ ያለባት? እነሱን ማስተማር ነው። ዞሮ ዞሮ እንሜህር ወይ እንዘብጥ ነው የሚለው። እናስተምራለን እንጂ አንደባደብም ነው። ስለዚህ እነዚያን ማስተማር፣ ቅሬታ ካላቸው ቅሬታቸውን መስማት፣ እነዚያን ማስተካከል ነው። ግን አሁን ወጣቱ ይሄ ምንድነው ቤተክርስቲያኒቱን ለመገነጣጠልና ሲኖዶሱን ለማፍረስ የተነሳበት ዘመን ነው። ማህበራዊ ሚዲያ ላይ ስታየው ለአባቶች ለሊቃነ ጳጳሳት ራሱ ክብር የለውም እንዴ! ለነሱ ክብር መስጠት አለበት። ምክንያቱም ስህተት ቢገኝባቸው እነሱን የሚቀጣቸው ሲኖዶሱ ነው እንጂ አንድ ሰው ብድግ ብሎ ቢዘልፋቸው እንደገና እልህ እየተጋቡ ቤተክርስቲያኒቱን ይከፋፍሏታል። እርስ በርሳቸው ይከፋፈላሉ እንጂ ምንም የሚያስተካክሉት ነገር የለም። ምክንያቱም ምንድነው ቅድም እንደተናገርነው የክርስቶስ የእግዚአብሔር እንደራሴዎች ናቸው። የእግዚአብሔር እንደራሴዎችን ደግሞ መሳደብ አግባብ አይደለም። ነገርም እንዲሁ መዝራት በሚዲያም በለው መንደር ለመንደር የቤተ ክርስቲያን አስተምህሮ አይደለም፣ የመጽሐፍ ቅዱስን ማስተምህሮ አይደለም። እንዲያውም ቅዱስ ጳውሎስ ሲጽፍ ይትስማ ውዴተ በላይ ለልሂቅ ልሂቅ አድርገህ መምህር አድርገህ በሾመው ላይ ነገረ ሰሪ አትስማበት ነው የሚለው። ስለዚህ ከታች ያሉ ነገረ ሰሪዎች የሊቀ ጳጳሱን ክብር መጠበቅ አለባቸው። ሊቀ ጳጳሱ አጥፍተዋል ብለው እንኳን ካሰቡ ከሀገረ ስብከታቸው ድረስ ሄደው ማናገር። በዚህ ጋር ነውር ነቀፋ መስሎ ታይቶኛል፣ እርስዎ ምን ይላሉ ብሎ ከሊቀ ጳጳሱ አንደበት ተረድቶ ከዚያ በኋላ ግን መከራከር፣ ከዚያ በኋላ እንደው መዝለፍ እንኳን ባይገባ ተግሳጽ መገሰጽ ያስፈልጋል። እንኳን ተራው ሰው አንዱ ሊቀ ጳጳስ ከአንዱ ሊቀ ጳጳስ ጋር ቢገጫጭ እንኳን ወይንም ደግሞ ቢከራከር እርስ በርሳቸው መጀመሪያ እንዲነጋገሩ ነው የሚጻፈው። የተጻፈው ለምሳሌ ንስጥሮስ እና ቅዱስ ቄርሎስ እኮ በመጀመሪያው ጊዜ ብዙ ጊዜ ተሟግተዋል። ከዚያ በኋላ ነው ንስጥሮስ ፈጽሞ ከካደ በኋላ ሃይማኖት ውስጥ ስለ ንስጥሮስ ርኩስቲ ኢቲ አለ ቅዱስ ቄርሎስ። ነገረው አልሰማ አለ። አስተማረው አልቀበልም አለ። ከዚያ በኋላ መጨረሻ ላይ ሃይማኖት ውስጥ ስለ ንስጥሮስ ርኩስቲ ኢቲ የንስጥሮስ ሃይማኖት የረከሰች ናት፣ እሷን መከተል የለብንም ያለ።
እዚህ ጋር ጠንቅቀን ማወቅ ያለብን ቅዱስ ቄርሎስ ራሱ ንስጥሮስ የረከሰ ነው አላለም። ሰብእናውን አይደለም የነቀፈው፣ ሃይማኖቱ የተነቀፈች ናት፣ ሊቀ ጵጵስናው የተነቀፈች ናት ያለ ቅዱስ ቄርሎስ። በእኛም ቤተክርስቲያን እንዲህ ነው እንጂ መነገር ያለበት ብድግ ብሎ የአንድ ሊቀ ጳጳስ ሰብእና ማጉደፍ እውነት ለመናገር ወአንበሩ ውስተ ሰማይ አፍዎሙ ነው የሚለው። ይሄ አፋቸውን ሰማይ ላይ ምንድነው አስቀመጡ ማለት የቀደሙ መናፍቃን አብ ወልድ መንፈስ ቅዱስን እንደተሳደቡ እስከ ሰማይ ድረስ ሄደው አሁን ደግሞ የክርስቶስ እንደራሴ እግዚአብሔር እንደራሴ የሆኑትን መንቀፍ አይገባም። ይሄን ምነግርህ ሊቃነ ጳጳሳት ይሄ ምንድነው ይሄ ሰምተው ይሾሙኛል ይሸልሙኛል ወይንም ደግሞ ያን እፈልጋለሁ ማለት አይደለም። ምን ለማለት ፈልጌ ነው? ቤተክርስቲያኒቱ ተከፋፈላለች ነው። ምክንያቱም እየተዘለፈ እየተነቀፈ የሚቀጥል ሊቀ ጳጳስ የለም። አሁን ይኸውልህ ሀርተወት አለ፣ ማረም አለ። ያጠመመው ቢኖር ማርታት፣ ያጎደለው ቢኖር ደግሞ ማቅናት። ከዚያ በኋላ ይህንን አልቀበልም ካለ እንግዲህ መነቃቀፍ የጋራ ነው። በዚያ ማዶ የሚነቅፋል፣ በዚህ ማዶ የሚነቅፋል። መነቃቀፉ ግን ቤተክርስቲያኒቱን ከሁለት ከአራት ይከፍላታል። አሁን እኮ አይተህ ከሆነ ግን ታሱ ላይ አንድ ሌላ ያዘውትና አሁን ለምሳሌ ስድብ ለማንም እንኳን ሊቃነ ጳጳሳትን ማንንም ሰው መሳደብ ነውር እንደሆነ በመጽሐፍ ቅዱስም ተጽፏል። ግን እነሱ የክርስቶስ እንደራሴዎች ናቸው፣ በመንፈስ ቅዱስ ነው የተሾሙት። ልጆች ቢሳደቡ ለመከፋፈል የሚሄዱ መሆን አለባቸው ወይ? ራሱ እነሱ ትልቁ ክርስቶስም ተሰድቧልና እነሱ የክርስቶስን አርአያ ናቸው በምድር። እነሱኛ የቤተክርስቲያን አናት የምንላቸው ናቸውና አንድ እንትን በሶሻል ሚዲያ ስለተናገረም ስላለ ሌላ አንጃ ሰብስቦ መሄዱ አስፈላጊ ነው ወይ ብለምናል? አዎ አንደበት ምንድነው ተሰብር አጽም ነው የሚላት፣ አጽም ትሰብራለች ነው የሚለው። አየህ ይህች አንደበታችን ረቂቅ ናት፣ ትንሽ ናት፣ ነገር ግን እሳት ናት። ሀገር ትለበልባለች፣ አጥንት ደግሞ ትሰብራለች። የሰው ልጅ ደግሞ በነቀፋ አጥንቱ ከተሰበረ የማያደርገው ነገር የለም። ስለዚህ ወደዚያ መሄዳችን አይቀርም ነው ለማለት ነው። አሁን በዘመኑ አይተው ከሆነ ጫጫታው ይበዛል፣ ነቀፋው ዘለፋው ይበዛል አይደለ? መቀቃሩ ይበዛል። ያ ነገር ግን ቅድሚያ ለሲኖዶስ ተሰጥቶ ከሲኖዶስ ውጭ ከሆነ በኋላ መሳደብ ነው የምፈልግ የሚለው መሳደብ ዘመሳዊ ነው ያለ እንግዲህ ወደ በኋላ ነው ለሚመለከተው ብንሰጠው ጉዳዩን ነው ቀድመን እውነት ነው። ትንሽ የሶሻል ሚዲያው የመቅደም እንትን አለ። በነገር ላይ አሁን በኒቅያ ጉባኤም ታይቷል። ሐሳውያን ሚዲያዎች አሉ። ሚዲያ የቤተ ክርስቲያኒቱ ሚዲያ አንድ ልሳን ነው መሆን ያለበት። ምክንያቱም ሲኖዶስን መጠበቅ አለበት። እንግዲህ ያው እንደምታየው ቤተ ክርስቲያን አንዲት ስትሆን ዘርፈ ብዙ መዋቅር አስተዳደር አላትና ያንን ጠብቆ እንዲተላለፍ ፈሰስ እንዲደረግ ነው እንጂ የሚፈለገው አንተ በሚዲያ ስላገኘህ ያኛውም ሚዲያ ስላገኘ ያኛውም ደግሞ ሞባይል ስላለው ተነስቶ ብድግ ብሎ የቤተ ክርስቲያኒቱን ርዕስ የቤተ ክርስቲያኒቱን ቁንጮ የሆነውን መዝለፍ መንቀፍ አይገባውም ነው። ነገር ግን አሁን ይህንን ስናገር መዝለፍ መንቀፍ መሳደብ ግብራቸው የሆኑ ሰዎች እኔንም ይወርዱብኛል ይሰድቡኛል ማለት ነው። ለምን ይህ ትውልድ የሚወድህ ተው ስትል አይወድህም ማለት ይሄ ምንድነው? ስደብ ስትለው አጓርድ ስትለው ማጓረድ መስደብ ማንቋሸሽ የሚጣፍጠው ያንን ማድረግ ስለሆነ ይሄ ትውልድ ያው ምንድነው አኮ እግዚአብሔር ዘወሀበነ ልሳነ ከመ ንጽረፍ ቦቱ አላ ከመ ንሰብሖ ለእግዚአብሔር አንደበት የተሰጠን እግዚአብሔርን ልናመሰግንበት ነው እንጂ ልንሳደብበት አይደለም ነው። እስቲ ቅዱሳንን ተመልከታቸው። ማን ነው የዘለፈው? ብድግ ብሎ እኮ አይዘልፍም እኮ ተከራክሮ አይቶ ከዚያ በኋላ ያው እርስ በርሳቸው ደብዳቤ ይጻጻፋሉ፣ መልእክት ተጻጽፈዋል። በሃይማኖት አበው ስታየው አንዱ ላንዱ ጽፎለታል። መጀመሪያ እባክህ ተው ብሎ ገልግሎ ጽፎለታል። ከዚያ በኋላ ነው መሰዳደብ። ከዚያ በኋላም አልተሰዳደቡም፣ መጎጋገዝ ነው። እንደዚያ ነው። ጥሩ መልካም ተመልካቾቻችን፣ ዛሬ ስናደርግ የነበረው ውይይት ይህን ይመስላል። እስከ መጨረሻው ስለተከታተላችሁን እጅግ እናመሰግናለን። ሚዲያውን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የምንሆን ለሌሎች የምናደርስ የዕለቱ መልእክታችን ነው። እግዚአብሔር ይስጥልን።